ዛሬ እንግዲህ በጣም የሚያሳዝን ሁኔታ ተፈጥሯል። ቴዲ መሲን እወድሻለሁ ማሪ ወለላዬ አገባሻለሁ እያለ እያግባባና ሽማግሌ ልላክ እያለ እሷን በስነ ስርዓት ፍቅር አስይዞና እንደሚወዳት እያስመሰለ ከዚህ ድራማ የተማርነው ነገር ቢኖር አስመስሎ መውደድ፣ እንደዚሁም ደግሞ በማስመሰል ሰዎች ይጎዳሉ። ወንድ ልጅ ውሻ ነው፣ ወንድ ልጅ ይልከሰከሳል የሚባለው ነገርን አይተናል። በነገራችን ላይ ብዙም ወንዶች አሉ ጥሩ ጥሩ በጣም ስነ ስርዓት ለሚስቶቻቸው ክብር ያላቸው፣ ግን አንዳንድ ወስላታ ወንድ በጣም እንደዚህ አስቸጋሪ ነው ማለት ነው። እና እንግዲህ መሲ የምታገባው ባሏ እንግዲህ ቴዲ ሌላ ደግሞ ሴት አምጥቶ ቤት እንደሚጋቡና ከእሷ ጋር ላይፎን ቁጭ ብሎ እንደነበረና እንደጠፋ መሲ አልደረሳትም። መሲን እንግዲህ ይሄን ቴዲ ይችን ልጅ አቅፏት ሲወጣና ከቤት ሲያወጣት መንገድ ላይ ታገኘዋለች። በጣም ተስፋ አድርጋበት የነበረውን ትዳሯን ልትመራና ትዳሯን ልትይዝ የነበረችዋ ልጅ በጣም ብስጭት ላይ ነው ያለችው። ሌላው ደግሞ ወይዘሮ ሄለን እንግዲህ በጣም ከባድና የማትበገረው የክፋቷ ጥግ መጨረሻ ላይ እየተጋለጠና እውነት መቼም አንዳንዴ መውጣቷ አትቀርም ትዘገያለች እንጂ የሚባለው ነገር እንግዲህ ቬሉል እያንዳንዱን ነገር ያደረገችውን ነገር ሁሉ ከኋላ እየተከታተለ ይግባኝ ፖሊስ ጣቢያ ሊያሳስራት ዝግጅቱን ጨርሷል። ሆኖም ከቤቷ ውስጥ ኑኑን ያሳገተችበት የባስ ቁጥርና አሁን ደግሞ እሷ የምትሽከረከርበት የባስ ቁጥር አንድ ነው። ሆኖም እንግዲህ ሄለን እማዬ ምንድን ነው እዚህ ድረስ ያመጣሽ? ምን ፈልገህ ነው? ምንድን ነው ምናምን በማለትም ቬሉልን ለመሸወድና ለመቅጠፍጠፍ እየጣረች ነው። ነገር ግን ቬሉል ሁሉን ነገር ማስረጃ አግኝቻለሁ፣ ምንም ነገር እንድትይኝ አልፈልግም። ስለዚህ በስነ ስርዓት እያንዳንዱን ነገር ከነ ማስረጃ ለፖሊስ አሳልፌ ልሰጥሽ ነው እማዬ አላት። እሷም እንግዲህ የእናትነቷን ቦታ ልጁን እያብላላችና የልጁን አንጀት ለመብላት እንዴ እኔ እኮ የአባትህ አደራ ነህ ምንድን ነው እያለች እናትነትን በውሸትና በወንጀል ልታጨማልቅ ተነስታለች። ቬሉልም ቆርጦ እንዴት ተነሳና እንደማይሰዳት ጠንቅቃ አውቃለች። እባክሽን ኑኑን ያሳገትሻት ከዚህ በፊት አንቺ ነሽ አላት። እንዴ አንተ ደግሞ ምንድን ነው የምትቀባዥረው አለችው። ነገር ግን እሱ ማስረጃ አለኝ ምንም እንዳትኝ እኔ የጠየኩሽን መልሽልኝ ሲላትም ጥርስና አይኗ ተጉረዘረዘ እላችኋለሁ። እናማ ቬሉል ወደ ቀጣዩ ሲያመራ የሐሰት ማስረጃ አንጥተሽ የሐሰት ማስረጃውን ደግሞ አግኝቼዋለሁኝ አላት። ምክንያቱም ከዚህ በፊት እንዳስታወሳችሁት ኑኑ HIV ቫይረስ ይዞሻል ብላ የሐሰት ማስረጃ አምጥታ ማስረጃውንም ሰጥታት ልጅቷንም እንደጎዳቻት እናስታውሳለን። ያንንም እንደደረሰበት አውቃለች። ቀጣይ ደግሞ የነመሲንና የነኑኑን እናት አግተሻታል። ስለዚህ አሁኑ ልቀቂያት፣ እኔ እሷ ናት ብዬ አላጋለጥሽም ሲላት ሆዷን ቦርቡሯታል። ምክንያቱም ቬሉል ለተናገራቸው ነገሮች እውነትንና በማስረጃ እንደሆነ ጠንቅቃ ስለምታውቀው እንግዲህ ወይዘሮ ሄነል እየተጉረዘረዘችና ጉዷ እየወጣባት ነው። ጉዷ እየወጣ ነው። ቀጣይ ላይ በእስር ቤት እንደምናገኛት አንጠራጠርም። ሆኖም መሲ እንግዲህ ባሌ ይሆነኛል ከህይወት ሊይዝ ነው በማለትም ከዚህ በፊት በቴዲ ቤት የጡት ማስያዣ
ከሶፋው ስር አጊታ እንደምንም ኑኑ እህቴ ያንቺ ነው እንደ ስትላት ኑኑን በወሰደቻት ሰዓት ቤቷ ብላ አንስታው ነበር። መሲ ግራ ተጋብታ ነበር። እውነት ይሄ ልጅ ምን ለማድረግ ነው በማለትም ወዘብገብ ብላ ያንን ግን ረስታው ሳትጠይቀው ቴዲ በጠፋ በሶስተኛ ቀኑ ዛሬ አገኛት። ሆኖም ቴዲ ለመሲ ዋሽቷታል። ከዚህ በፊት እያንዳንዱን ነገር እነግርሻለሁ ከዚህ በኋላ አልዋሽሽም ብሎ ቃል በገባው መሰረት ቃሉን ክዶ እንግዲህ ዛሬ ተደብድቤ ነው በዛ ወጥቼ ቀርቼ ነው እያለ ዋሽቷታል ማለት ነው። መሲ እውነቱን ስታቅ ምን ትል ይሆን? እኔም ግራ ገብቶኛል ምን እንደምትል እንግዲህ ቀጣይ እናያለን ማለት ነው። እና ቴዲ መሲ እናቴ ታግታብኛለች፣ በቃ ይቺ ሄለን ናት፣ ሌላ ማንም አያግታትም፣ እናቴን እኮ አጋተቻት ብላ ስትነግረው ቴድሮስም እንግዲህ እውነት ነው አገተቻት በቃ ምናምን አለ ይመስለኛል። እንግዲህ ፈልገህ ታገኝልኛለህ እንዴ እናቴን አለችው። እሱም ደግሞ ኢንሻአላህ እፈልግልሻለሁኝ፣ ችግር የለውም ቃል እገባልሻለሁ አላት። ቴዲ እንግዲህ ውሸቱን አጭበርብሮ ፊቱን በቀለም አድርጎ ሰው እንደደበደበውና በችግር ምክንያት ከቤት ወጥቶ እንደቀረ ለመሲ ነገራት። መሲም አመነችውና አይዞህ በቃ ማን ነው እንደዚህ ያደረገህ በማለትም አቅፍ አድርጋ አጽናናቸው። እንግዲህ ደግሞ ቬሉል ከመኩና ከኑኑ ጋር ያለውን ነገር እናታችንን ፖሊስ ጣቢያ ሂደን ማመልከት አለብን ብለውት ነበረ። ቬሉልም አንድ ስራ አለብኝ ልሂድና የማገኘው ሰው አሁን አለ፣ በዛውም ደግሞ እናታችሁንም በዛው አጠያይቃለሁ፣ ተጠራጥሬ ያለሁ የምጠራጠረው ሰው አለ ብሎ ወጥቶ ሄደ። እንግዲህ ሄለንን አስፈራርቷታል፣ ልቀቂያት ብሏታል ማለት ነው። እንግዲህ ቴዲና ሄለን ደግሞ ተመሳጥረው ባንድ እየሰሩ ነው። የነመሲን እናት አግተው ይዘዋታል ማለት ነው። ምን እንደሚሆን እናያለን። ሌላው ደግሞ አዶኒ ከኑኑ ጋር እያወራ ነበር። ኑኑ ግን ቬሉል ምን አግኝቶ ነው ከስልኬ ውስጥ መረጃ በማለትም ኑኑን ለማግባባት እና ለመጠየቅ ሞከረ። እሷም እኔ የጠየቀኝ ከዚህ በፊት ማን እንደያዘኝ እና እንዴት እንደያዙኝ የት ቦታ እንደያዙኝ ነው ያጣራኝ በማለት ለአዶኒ ነገረችው። አዶኒ ግራ ተጋብቷል። ኑኑም አዶኒ አለችው። አቤት አላት። ቬሉል የሆነ እውነትን የሆነ የሚሰራውና ትክክለኛ ነገር ላይ ነው ያለውና አብራችሁ ብትሰሩ ብላ ስትለው አይ እኔ የራሴ መንገድ አለኝ በማለትም መለሰላት። አይ እንደዛ ከሆነ እሺ ብላ ተረጋግታ አናገረችው። እንዴ ምን አግኝቶ ይሆን ከስልኬ ውስጥ እያለ ቬሉልም ግራ ተጋብቶ ነበር። እንግዲህ ቸኳውና ጀግናው ትንሽ የወንዳ ወንድ ባህሪ ያለው መኩ ግን ቸኳላ ነው። ትንሽ በጣም ይቸኩላል። እንዴ ቬሉል እናታችን ናት የጠፋችሁ እኮ፣ ስለዚህ ሄደን ፖሊስ ጣቢያ ማመልከት አለብን እያለ ለቬሉል ተናገረ። ቬሉልም መኩ አውቃለሁ ጀግና ነህ፣ ግን ትፈጥናለህ፣ እኔ ደግሞ በግምት ተናግሬ ነገሮች እንዲበላሹብኝ አልፈልግም በማለትም መለሰለት። እንግዲህ ያለው ነገር በዚህ ድራማ ላይ በጣም ብዙ ነገሮች እየወጡ ነው። የወይዘሮ ሄለን መሰሪነት፣ የወይዘሮ ሄለን ተንኮል እየተጋለጠች ነው ያለችው እና ደግሞ ቴዲ ሄለንን ትበቀያታለሽ፣ እሷማ ተጫውታብሽ አትቀርም፣ ኤልሹ ያንቺ ልጅ እንዳልሆነች አይደለችም ብለሽ አሁንም ትቀጥያለሽ፣ አግዝሻለሁ በማለት ቴዲ እንግዲህ አንዴ ከወይዘሮ ሄለን አንዴ ደግሞ ከመሲ እያለ እያስመሰለ ነገሮችን እያውጣጣና ነገሮችን ደግሞ እያባበሳቸው ነው። እውነት ግን ቴዲ ለመሲ ነው የሚጠቅማት ወይስ ለሄለን ጋር ስራውን ይሰራል? ሲመስለኝ መሲን ስለሚፈልጋትና ማግባት ስለሚፈልግ ከሷ ጋር መጨረሻ ላይ ለመሲ ያግዛታል። መሲና ቴዲ ሁነው ደግሞ
ሄለንን ይበቀሏታል የሚል ግምት አለኝ መጨረሻ ላይ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች እስኪ ላይክ ሰብስክራይብ አድርጉ። እውነት ነው የምላችሁ፣ ላይክ ሰብስክራይብ አድርጉ። እንደው ዩቲዩብ መቼም ለእኔ ብላችሁ አገቡም። ላይክ አድርጉ። ኧረ ተው።